አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረህማ ፍቅር ዩቲዩብ ተከታታዮች በሙሉ በየዓለም ዳርቻ ላላችሁ ውድ ጓደኞቼ ሰላማችሁ ብዝት ብዝት ይበልልኝ። እንዲሁም የዩቲዩብ ባልደረቦቼ እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ወይ ያው ብዙ ጦርነት ተከፍቷል። እንግዲህ ልብስ እያጠብኩ ነው ያለሁት ማለት ነው። ምንም ማድረግ አይቻልም። እንግዲህ ልብስ እያጠብኩ ነው ያለሁትና ቀሳላው ግን ይረብሻል። ጮኸ በጣም ነው እየጮኸ ያለው ማለት ነው። እና እንዴት ናችሁ? ደህና ናችሁ ጋይስ? እንግዲህ ዛሬ የሆነ ርዕስ ይዤላችሁ መጥቻለሁ። ርዕሴም እንግዲህ በጣም ቀለል ያለ እንዳውም ለጓደኞቼ ነው። ያው እኔ ከጓደኞቼ ውጭ ለማንም ጥያቄ አላበረክትም ማለት ነው፣ ታውቃላችሁ ማለት ነው። እና ለጓደኞቼ ነው ጥያቄ። አንደኛው ጥያቄ አረብ ሀገር ከመጣችሁ ስንት አመታችሁ ነው? ከሀገራችሁ ስትወጡ ለስንት አመት ብላችሁ ነው የመጣችሁት? በዛ በመጣችሁበትና ቃል መሰረት በገባችሁበት ወደ ሀገራችሁ ተመልሳችኋል ወይ? አንደኛው ጥያቄ ይሄ ነው። እንግዲህ በኋላ አልሰማንም አላየንም እንዳትሉ ልድገምላችሁ። ከሀገራችሁ ከወጣችሁ ለስንት አመት፣ ከሀገራችሁ ስትወጡ ለስንት አመት ብላችሁ አቅዳችሁ ነው የመጣችሁት? ከመልሳችኋል አልከመለሳችሁም? ይህ አንደኛው ጥያቄ ማለት ነው፣ ግልጽ ሳረግላችሁ። ሁለተኛው ጥያቄ ደግሞ አረብ ሀገር በመምጣታችሁ ትጸጸቱበታላችሁ ወለ ደስተኛ ናችሁ? ሁለት። ሶስተኛው ጥያቄ ከአረብ ሀገር ምን አተረፋችሁ? እንግዲህ 3 ጥያቄ ነው የጠየኩት። እርግጠኛ ነኝ ከነ ማብራሪያው ከነ ሁሉ ነገር ማለት ነው፣ ከነ ማብራሪያው ከነ ሁሉ ነገር ይሄንን ጥያቄ ማለት ነው ትመልሱታላችሁ ብዬ አስባለሁ ማለት ነው። እሺ እኔ ለ2 አመት መጥቼ 14 አመት ለደረስኩት እኔ ከሀገሬ ስወጣ የኔ ማለት ነው እንግዲህ ሁሉም የድርሻውን ይመልስ፣ አይመለከተኝም። እኔ ከሀገሬ ከወጣ እንግዲህ ለ2 አመት ብዬ መጥቼ 14 አመቴ ሊይዝ ነው። እሺ የሁለተኛው ጥያቄስ? የሁለተኛው ጥያቄ ይለፈኝ። የሁለተኛው ጥያቄ ይለፈኝ። የሶስተኛው ጥያቄስ? የሶስተኛው ጥያቄ መልሰዋለሁ እኔ ማለት ነው። የሁለተኛው ግን ይለፈኝ ብያለሁ። የሶስተኛው ጥያቄ እንግዲህ እኔ ትርፍ አለኝ። በስደት ዓለም ስኖር ደስተኛ ነኝ አልሐምዱሊላህ አለኩልሃል። ሲቀጥል ምን የመሰለ ወንድ ልጅ ስለወለድኩኝ ደስ ይለኛል። ልጅ ስለወለድኩኝ ከምንም ከገንዘብም ከምንም በላይ ልጅ ስለወለድኩ በጣም ደስተኛ ነኝ። በምኖርበት ሀገር ደስተኛ ነኝ። አሁኑን አይደለም ማየት፣ ይህ በፊቱን ነው። ገባችሁ? እና ይሄ ነገር ትርፋማ ነኝ ብዬ ማስበው ይሄ ነገር አለኝ። ልጅን ወልጃለሁ አልሐምዱሊላህ። እንግዲህ ደግሞ ቤቴንም እያዘጋጀሁ ነው። ቤትም አለኝ፣ ያው ብዙም ባያልቅ ማለት ነው። ያው እንግዲህ ዝንጀሮ የመቀመጫዬን ነው እንደሚባለው አይነት ማለት ነው። ግን ቀሳለው እየጮኸ ነው። እስኪ ቆይ በሩ ልዝጋው መሰለኝ። እስኪ ቆይ ድምፅ እንዳይመጣ በሩ ልዝጋው። እንደዚህ አድርጌ በሩን ብዘጋው ኖሮ በፊትም እኮ አይጮህም ነበር። አስያችሁት? በፊትም አይጮህም ነበረ። እና እንግዲህ ይህን ይመስላል እላችኋለሁ ውድ ጓደኞቼ። ያው ስደት አንዳንዴ ጥሩ ነገር ነው። ብዙ ነገሮችን ያስተምራችኋል። መውደቅን፣ ወድቆ መነሳትን ያስተምራችኋል። ማጣትን ያስተምራችኋል። ማግኘትን ያስተምራችኋል። የስደት ቻይሌንጁ በጣም ሰፊ ነው። እንዴት ከሆነ ማለት ነው። እንዴ ከሆነ የስደት ቻሌንጅ በጣም ሰፊ ነው። ግን ጥሩ አእምሮ ይኖራችሁ፣ ውስጣችሁ ጥሩ ይሁን፣ ካሰባችሁት ትደርሳላችሁ። ካሰባችሁን ነው የምትደርሱት። እናንተ ብቻ ለሰው አስተዋይ፣ ለሰው ቅን ሀሳብ ይሁኑ እንጂ ሁላችሁም በተለይ
ከሰው ገንዘብ ነፃ መሆን አለባችሁ። እኔ በእውነቱ የሰውን ገንዘብ በልቼ አላቅም። አልሐምዱሊላህ የሰው ገንዘብም አልመኝም። እኛ አንዳንድ ጊዜ በጣም እንሸወዳለን። በጣም የምንሸወድም ደግሞ አሁን አንዳንዱ ሰው ተበይ ነው፣ ችግር የለውም። ግን ከመብላት ደግሞ ተበይ መሆን ይሻላል። ገባችሁ? እና የሰው ገንዘብ ያልተጠረቀመበትን ንብረት ካላችሁ እናንተ ምንጊዜም ብትሆኑ ወርቃችሁ አትወርቁ። በጣም ደስተኛ ናችሁ። ለምን? የማንም ላብ የማንም ደም የሌለበት ገንዘብ በጣም ጥሩ ነው ስላችሁ ነው ወደ ቤተሰቦቼ። ከዛስ ባኤላውን ማተሮንም ድብልቅ ያለ ከዛም የተደበላለቀ ገንዘብ ጥሩ አይደለም። በአሁኑ ሰዓት በአሁኑ ሰዓት በጣም ከባድ ነው ቤተሰብ። እኔ እውነት ነው የምነግራችሁ። የሆነች ጓደኛ ነበረችኝ እና ያው በጣም ነው በቃ በጣም የሰው ነገር ይጠናባታል። የሰው ገንዘብ አትፈልግም፣ ግን የሆነ አማና ብር ከቤት ይጠፋባታል። ኢጃዛ ቤት እንዳስቀመጠችው ጓደኞቿ የሆኑ የሰፈር ሰዎች ሆኑ አብራ ያሉት የሆኑ ያ ብር ይጠፋል። በአጋጣሚ ያ ብር ጠፋባት። ያቺ ላይ ግን የተወሰነ ሰው ብሩ እንደጠፋ ያውቃል። ግን ያቺ ላይ ምን አደረገች? እንዴ እኔ ብር ጠፋ ይብል ማን ያምነኛል? ብር ጠፋ ይብል ማን ያምነኛል ብላ ልጅቷ በቤት ነው የምትኖረው። ደህና ስራ ነው የሚከፈላት። ሙስተሽፋ ውስጥ ነው የምትሰራ። ትምህርት ቤት እንደዚህ እንደኛ መዳብ ኩሽን አይደለም የምትሰራው። እና አሁን እንደዚህ ብል ማን ያምነኛል ብላ አፏን ዝግት አድርጋ ያላትን ወርቅ ሽጣ ያንን ብር ቁጥር አድርጋ ለልጆቹ ሰጠች። ከዛ ልጆቹ ራሱ ከዚህ ሀገር ወጥተው ኢትዮጵያ ሂደው ይህን ወሬ ሰምተው ምናምን ለእኔ ራሱ ደውለው ሲጠይቁኝ አይ ነበር አልኩኝ። እንደዛ ብላ አውርታኛለች። ግን ያው ምንም ቢሆን ምንም እሷ ስለሆነ ተጠያቂቱም እሷ ስለሆነች ያላትን ነገር እንትን ብላ ካክሳ እነሱ እየሰጧት ብር ስለሆነ ያችንን ብር መለሰች እላችኋለሁኝ። እና ከምንም በላይ እናንተ አላህን መፍራት አለባችሁ። የሰው ገንዘብ አትመኙ። የሰው ገንዘብ ክስራት ያመጣባችኋል። ገንዘባችሁን ከሰው ጋር አትደብቁ። እንዴ ጥና ያብል ገንዘባችሁን ምንነታችሁን ከሰው ጋር አትደብቁ ነው የምለው። እስከ መጨረሻው ጊዜ ጥሩ አይደለም። የሆነ ጊዜ ጓደኛ ያልከው ሰው ይቀየርብሃል። የሆነ ጊዜ ጠብ ይመጣል። እንኳን ሰው ጉልቻ ይጋጫል። ጸብ እንዴት እንደሚመጣኝ አናውቅም። እና አንዳንድ ጊዜ ደግሞ ወደ ራሳችሁ ማሰብ፣ ወደ ራሳችሁ መመለስ ግዴታ ነው። ውድ ቤተሰብ ቢሆንም ውድ ሀገሬ ልጆች፣ ያው እንግዲህ እኔ የራሴ እንደታየኝ እንደ ራሴ ምክር ነው እንደ ራሴ ምክር። እኔ ብዙ ውጣ ውረዶችን ስላሳለፍኩኝ ከበልቼም አይቼዋለሁ። እኔም የዋህ ነኝ። በእርግጥ የአረብ ሀገር ሴት ያው እናርግልሽ እንስራልሽ በቤተሰብ አማካኝነት ትዘረፍ እንዳይ በሌላ እንኳን እንጃ ይዘረፉ አይመስለኝም ሳስበው። በአሁኑ ጀኔሬሽን ጭራሽ እኔ እንጃ በሌላ አይነት ነገር እንትን ይባል እንደሆነ እንጂ በአሁኑ ነገር እኔ እንጃ ይሆናል ብዬም አላስብም። እና ውዶቼ እንደዛ ነው እላችኋለሁ። እንግዲህ የዛሬው ሀሳቤ ይሄን ይመስላል። ከወደዳችሁት ላይክ፣ ሼር እንዲሁም አስተያየታችሁን አስቀምጡ። ደግሞ በሌላ ቪዲዮ እስከምመጣ ድረስ በሰላም እንገናኝ። እርግጠኛ ነኝ ጥሩ ሀሳብ ነው ብዬ ነው ያመጣሁት። እስኪ እንግዲህ ሀሳባችሁን በኮሜንት